የኤርትራ ጦር ከኢትዮጵያ እንዲወጣ ማሳሰቢያ ተሰጠ። ሰላም እንደምንላችኋል ክቡራትና ክቡራን የኢትዮ ፎከስ ቤተሰቦች፣ የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ የሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥሪ ያቀረቡት አምባሳደር ዲና ሙፍቲ የኤርትራ ሰራዊት የያዛቸውን የኢትዮጵያ ግዛቶችን በተመለከተ ከቢቢሲ ለቀረበላቸው ጥያቄ እነሱ ያውቋቸዋል ሲሉ ተናገሩ። አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ የኤርትራ መንግስት ወታደሮችን ከኢትዮጵያ ግዛቶች እንዲያስወጣ መጻፋቸውን ተከትሎ ቢቢሲ የኤርትራ ወታደሮች በየትኞቹ ቦታዎች ውስጥ እንደሚገኙ ለቀረበላቸው ጥያቄ ነው ይህንን ምላሽ የሰጡት። አምባሳደሩ ይህንን በዝርዝር ለመናገር በጣም አስቸጋሪ ነው፣ ይሄ የቆየ ነገር ስለሆነ ይህንን በዚህ ደረጃ እነሱ ያውቁታል ብሎ ማለፍ ይሻላል ሲሉ ግዛቶቹን በስም ሳይጠቅሱ አልፈውታል። ለ2 ዓመታት በተካሄደው የትግራይ ደም አፋሳሽ ጦርነት ወቅት ከኢትዮጵያ መከላከያ ጋር የተሰለፈው የኤርትራ ጦር የነበረውን ተሳትፎ በተመለከተ ዓለም አቀፍ መገናኛ ብዙሃንና የመብት ተሟጋች ድርጅቶች በተደጋጋሚ ሪፖርቶች ሲያወጡ መቆየታቸው ይታወሳል። በወቅቱ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት ዲና ሙፍቲን ጨምሮ ሌሎች የመንግስት ባለስልጣናት የኤርትራ ወታደሮች በጦርነቱ እየተሳተፉ ነው መባላቸውን መሰረተ ቢስ በማለት ሲያጣጥሉ መቆየታቸው አይዘነጋም። በመንግስት ደረጃ የኤርትራ ወታደሮች ኢትዮጵያ ውስጥ የሉም ሲባል የነበረውን ቢቢሲ ጠቅሶ ከጊዜ በኋላ ወደ ኢትዮጵያ ድንበር ዘልቀው ገብተው ይሆን የሚል ጥያቄ አምባሳደር ዲናን ጠይቋቸው ነበር። በሰጡትም ምላሽ መገፋፋት አለ፣ የቆየ ጉዳይ ነው፣ መግባትና መውጣት ያለ ነገር ነው፣ ይሄንንም በዚያ ደረጃ ማየት ነው የሚሻለው ብለዋል። ቢቢሲ በተጨማሪም የኤርትራ ወታደሮች መቼ እንደገቡና የያዟቸው ቦታዎች የትኞቹ እንደሆነ መጥቀስ አይቻልም ወይ ብሎ አምባሳደሩን ጠይቋቸዋል። በህዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል የሆኑት አምባሳደር ዲና ሙፍቲ በጣም አስቸጋሪ ይሆናል፣ ይህንን በተመለከተ ስታቲስቲካሊ ምንም የለኝም በሚል የኤርትራ ወታደሮች የትኞቹን ግዛቶች ስለመያዛቸው ምላሽ ሳይሰጡ ቀርተዋል። 2 ዓመታት ባስቆጠሩት ጦርነት ውስጥ የኤርትራ ኃይሎች በትግራይ ውስጥ ፌዴራል መንግስቱን ደግፈው መሰማራታቸውንና የጦር ወንጀሎችን ጨምሮ መጠነ ሰፊ የመብት ጥሰቶችን መፈጸማቸውን በሚመለከት ከመብት ተቋማትና ከዓለም አቀፍ ድርጅቶች የወጡ ሪፖርቶች አመልክተዋል። ምዕራባውያኑ ሀገራት እንዲሁም የተለያዩ ዓለም አቀፍ ተቋማት ኤርትራ ሰራዊቷን ከትግራይ እንድታስወጣም በተደጋጋሚ ሲያሳስቡ ቆይተዋል። በትግራይ የተካሄደውን ጦርነት የቋጨው በመንግስትና በህወሓት መካከል የተደረሰው የፕሪቶሪያው ግጭትን የማቆም ሰላቂ ስምምነትን ተከትሎ ናይሮቢ ላይ በተፈረመው የስምምነት ማስፈጸሚያ ዝርዝር መሰረት የትግራይ ኃይሎች ትጥቅ እንዲፈቱና ከኢትዮጵያ መከላከያ ሰራዊት ውጪ ያሉ ኃይሎች ከትግራይ እንዲወጡ ከስምምነት መደረሱ ይታወሳል። ከዚህ በፊት ጠቅላይ ሚኒስትር አብይ አህመድ ከትግራይ ተወካዮች ጋር ባደረጉት ውይይት የኤርትራ ሰራዊት በህግ የተሰጠው ቦታ ላይ እንደሚገኝና ከዚያ ውጪ የያዛቸው ቦታዎች ካሉ የሚያጣራ ኮሚቴ መቋቋሙን ተናግረው ነበር። ከ4 ዓመታት በፊት መመስረቱንና በአፍሪካ ቀንድ ጉዳዮች ላይ ጥልቅ ትንተና የሚሰጥ ነፃና ገለልተኛ መድረክ እንደሆነ በድረገጹ ላይ የጠቀሰው ሆርን ሪቪው ላይ በወጣው ጽሑፋቸው አምባሳደር ዲና ሙፍቲ የኤርትራ ወታደሮች የኢትዮጵያ ሉዓላዊ ግዛቶች ለቀው ከመውጣት በተጨማሪ የኤርትራ መንግስት ለታጣቂ ኃይሎች የሚያደርገውን ድጋፍ ጠቅሰዋል። አምባሳደሩ በዚህ at 34 times 10 to matters at home በሚል ርዕስ ባወጡት ጽሑፋቸው የኤርትራው ፕሬዝዳንት ለኢትዮጵያ መንግስት ተቋሚ ታጣቂ ኃይሎች ድጋፍ ከመስጠት እንዲታቀብ ዓለም አቀፉ ማህበረሰብ ግፊት እንዲያደርግ ጠይቀዋል። የኤርትራው ፕሬዝዳንት ይደግፏቸዋል ያሏቸውን ታጣቂ ኃይሎች ማንነት በተመለከተ ተጨማሪ ማብራሪያ እንዲሰጡ ቢቢሲ አምባሳደር ዲናን የጠየቃቸው ሲሆን እሳቸውም እነሱ ያውቁታል የሚል አጠር ያለ ምላሽ ሰጥተው ለሁለቱም ሀገራት ሰላም ነው የሚያስፈልጋቸው በሚል ለሰላም አጽንኦት ሰጥተዋል። ለሁለቱ ሀገራት ሰላም፣ መከባበርና አብሮ መኖርን የሚያስፈልጋቸው፣ ነገር ግን ከዚህ ውጪ የሚሆነው ነገር መገፋፋት፣ መጣላት፣ መወጋጋት አያዋጣም። በምስራቅ አፍሪካ ሰላም መፍጠር የግድ ለሁለቱም ሀገራት ሰላም ለህዝቦች ጠቀሜታ አለው ብለዋል። በምስራቅ አፍሪካ ሰላም መፍጠር የግድ ለሁለቱም ሀገራት ሰላም ለህዝቦች ጠቀሜታ አለው ብለዋል። አምባሳደሩ በተጨማሪ የኤርትራ መንግስት የኢትዮጵያ ሉዓላዊ ግዛቶች እስከ ወዲያኛው ተቆጣጥሮ ሊቀጥል አይችልም ሲሉ በዚህ ጽሑፋቸው ላይ አስፍረዋል። ይህንንም አስመልክቶ ተጠይቀው በደንብ አጽንኦት መያዝ አለበት ካሉ በኋላ ከኢትዮጵያ ሉዓላዊ ግዛቶች ለማስወጣት ምንድነው መደረግ ያለበት በሚል የተጠየቁት ዲና ሙፍቲ ሁኔታው ለማንም አይጠቅምም ብለዋል። አሁን የሚያስፈልገው ሁሉም ተረጋግቶ በሰላማዊ መንገድ ካልሆነ በስተቀር በጉልበት፣ በጦርነት፣ በግፊትና በመገፋፋት የሚደረግ ነገር አያዋጣም፣ ለሁለቱም ሀገራትም ሆነ ህዝቦች አይጠቅምም ሲሉ ስለ ሰላም አስፈላጊነት ተናግረዋል። የኢትዮጵያና የኤርትራ ባለስልጣናት ከቅርብ ጊዜያት ወዲህ የሚያደርጉት የቃላት ልውውጥ ከቀን ወደ ቀን እየተካረረ መምጣቱ ሁለቱ ሀገራት ያላቸው ግንኙነት መሻከሩን ፍንትው አድርጎ ያሳይቷል። የኢትዮጵያ መከላከያ ሚኒስትር አይሻ የኤርትራው ፕሬዝዳንት በ34ኛው የነጻነት በዓል ላይ ኢትዮጵያን ጠቅሰው ከተናገሩ በኋላ አገር ብሎ ለመጥራት የሚያስቸግሩ ሀገራት በዚህ ልክ ስለ ኢትዮጵያ ለመናገር መሞከራቸው የተለመደ ባህሪ እንደሆነ እናውቃለን ብለው ነበር።
ለዚህም ምላሽ የሚመስል መልእክት ያጋሩት የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል በአሁኑ ወቅት የብልጽግና ደጋፊዎች ወይም ተሳዳቢዎች ስለ ኤርትራ ማንኛውንም ነገር መተቸት ላይ ትኩረታቸውን አድርገዋል ብለዋል። ፕሬዚደንት ኢሳይያስ በአገሪቱ ነጻነት በኋላ ላይ የውጭ ኃይሎች በብልጽግና ወኪላቸው አማካኝነት የኢትዮጵያ ሕዝብ ላይ ላለፉት 5 ዓመታት ያወጁት ጦርነት ምን ያህል ተስፋ እንደቆረጠ የሚያሳይ ነው በማለት መናገራቸው ይታወሳል። የባለስልጣናቱ ክሶች፣ ወቀሳዎች በሀገራቱ መካከል ውጥረት መፍጠሩን ተከትሎ የጦርነት ስጋት ይኖር ይሆን ወይ? መሬት ላይ ወደ ጦርነት የሚያመሩ እንቅስቃሴዎች አሉ ተብለው የተጠየቁት አምባሳደር ዲና በቀጥታ ምላሽ ባይሰጡም በደፈናው ጦርነት አያስፈልግም ብለዋል። ለዘመናት አይተነዋል፣ ሞክረነዋል። ከዚህ በኋላ ጦርነት ለዚህ አካባቢ አውዳሚ ነው፣ የፕሮፓጋንዳም ይሁን ወታደራዊ ጦርነት አያስፈልግም ካሉ በኋላ ለሁለቱም ሀገራት የሚያስፈልገው ሰላም ነው፣ መረጋጋት ነው፣ ልዩነቶች ካሉ መደራደር ነው፣ ጦርነት ከዚህ በፊት የጠቀመን ነገር የለም ብለዋል። ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ለቻናላችን አዲስ የሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቡን በሌላ መረጃዎች እስክንገናኝ ቸርን ሰንብት።